ከተሞች የዘመን መስታወቶች፣ የስልጣኔ መልክና ልክ ማሳያ አምዶች ናቸው። እነዚህ ከተሞች ብዝሃ የመጀመሪያ ጥናት ሰፖርት ካደረጉት እና ከደገፉት ውስጥ አለውበት ማለት ይቻላል። በዛ ድጋፍ ነበረ
ለህዝብ ክፍት ሆኖ አክሲዮን መሸጥ የጀመረበት ጊዜ ነው የሚሆነው። የተለያዩ የውጭ ተሞክሮች ከተቀሰሙ በኋላ 2009 ዓመተ ምህረት አካባቢ የመሰረተ ድንጋይ ተቀመጠና ግንባታው ቀጠለ። የበለጠ ሀገራችን የትኩረት ማዕከል እንድትሆን የቱሪዝም ማዕከል እንድትሆን ብዙ ሰዎች መጥተው ብዙ ጊዜ ሲማረሩ የነበሩት ኢትዮጵያ ውስጥ ፋሲሊቲ የለም ወይም ደግሞ ምቹ የሆነ የቱሪስትን ቆይታ ሊያራዝም የሚችል መሰረተ ልማት የለም ነበር ይባል የነበረውና አሁን ደግሞ የገበታ ለሸገር ገበታ ለሀገር በእነዚህ ምክንያትም የተገነቡ በርካታ አዳዲስ መዳረሻ ቦታዎች፣ ሆቴሎች፣ የመዝናኛ ቦታዎች፣ የምርምር ቦታዎች እንደዚህ ደግሞ አውደሪዎች የሚታዩባቸው ቦታዎች መፈጠራቸው የበለጠ የምንሰራው ስራ በዓለም አቀፍ ደረጃ እንዲተዋወቅና ብዙ ቱሪስቶች እንዲመጡ ከሚመጡ ደግሞ ሀብት ለማግኘትም ገጽታችንም ጭምር ለመገንባት የሚያስችል ትልቅ አቅም ፈጥሯል ማለት ይቻላልና ወደፊት መሰል ፕሮግራሞችን እዚህ ያዘጋጀን ሀገሪቱ ያሏትን ተፈጥሯዊ ባህላዊና ሰው ሰራሽ ሀብቶቻችን የበለጠ አስተዋውቀን ከጥቅሙ ደግሞ የበለጠ የምናገኝበትና ሀገራችንን በኢኮኖሚ እንድታድግ የስራ እድሎችም እንዲፈጠሩ ያሉን የቱሪስት ሀብቶችም የበለጠ እንዲተዋወቁ ማድረግ የሚያስችል አቅም ፈጥሯል። ይህን ስራ እኛ አልጀመርነውም፣ ከኛ በፊት የተጀመረ ነው። ሳይዙ ጥራቱ የተጨመሩ ቫልዩስ ቢኖሩም ሀሳቡ ግን የኛ አይደለም፣ ቀድሞ የተጀመረ ነው። መደመር ማለት በቀደመው ላይ አሻሽሎ መጨረስ ማለት ስለሆነ ይህንን ያየነውን ስራ የኮሪደር ልማት ጨምረንበት ቅጥር ግቢውን አስፍተን የግለሰቦች ፎቆች ገዝተን ተጨማሪ ቦታ አፍርሰን እነዚያ የጀመሩ ሰዎች ካሰቡት አልቀን መጨረስ በመቻላችን በዚህ ውስጥ የተሳተፋችሁ ሰራተኞች፣ አመራሮች፣ ክብርት ከንቲባና የአዲስ አበባ ከተማ የስራ ኃላፊዎች በሙሉ እንኳን ደስ ያላችሁ፣ ክብር ሊሰማችሁ ይገባል። ወጣቱ ውልደቱ ደብረ ሲና ከተማ አካባቢ ሲሆን ኑሮን ለማሸነፍ ብዙ ስራዎችን ሞክሯል። ሰው ቤት ተቀጥሮ ከመስራት ጀምሮ በትምህርቱ የመጀመሪያ ዲግሪን ተቀብሏል። አሁን ደግሞ አቢሲኒያ የቆዳ ውጤቶች ማምረቻን ከታላቅ ወንድሙና ከአንዲት ወጣት ጋር በመሆን አቋቁሟል። አሁን ለጊዜው እያመረትን ያለው እንደዚህ እንደምታያቸው የሴት ቀበቶች፣ የወንድም የሴት ቤት ዋሌቶች፣ ቦርሳዎች ለሴትም ለወንድም እንደዚህ ሳይድ ባጎች ምናምን ነገር እንዲሁም ደግሞ በትዕዛዝ የተለያዩ እቃዎችን እስካሁን እያመረትን ነው። ወደፊት ደግሞ ነገሮች ተስተካክለው የአቅም ጉዳይም ያው የሚስተካከል ከሆነ ከዚህም በላይ በጣም በሰፊው ማምረት ጀምረን ከሀገር ውስጥ እንዲሁም ከሀገር ውጭ እነዚህ ቆዳዎች የሀገር ውስጥ ናቸው፣ ከውጭ አይደለም። እነዚህንም እናመርታቸው በእኛው ናቸው። ቆዳዎች ከኛ ሀገር ውስጥ ይመረታሉ፣ የምናመርታቸውም እኛው ነን። ግን ይሄን ደግሞ ያው ኢትዮጵያ ታምርት በሚለው ይሄን ደግሞ እንደዚህ ከዚህ የበለጠ ደግሞ ሰርተን እኛም አይደለም እዚህ ከአዲስ አበባ ውጭም እንደ ፈጣሪ መልካም ፍቃድ ከሀገር ውጭም ኤክስፖርትና የማድረግ ህልሙ አለ። ወደፊት እዚህ መምጣታችን እንደ መልካም አጋጣሚ ያለኝ ያው እዚህ ስንመጣ ከተለያዩ ሰዎች ጋር ተገናኝተናል፣ አውቀናል። በአጠቃላይ 40 ሄክታር ላይ ያረፈው ማዕከሉ ዓለም አቀፍ አውደ ርዕዮች፣ ስብሰባዎች፣ የተለያዩ ሁነቶችን ለማስተናገድ እጅግ የተመቸ ስፍራ ነው። እንደ ፕላትፎርም ሆኖ ኢትዮጵያ አሁን እንግዲህ ኢትዮጵያ ታምርት ብለን ምን ላይ ማለት ነው በጠቅላይ ሚኒስትሩ ሞቶ ኢትዮጵያ ካመረተች መሸጥ አለባት። ለማን ነው መሸጠው? አንድ ለዜጋ ለሀገር ውስጥ፣ ሁለት ለውጭ ሀገር መሸጥ መቻል አለበት። የተሻለ መሸጥና ኢትዮጵያ ምርቷን አላት ለማለት ደግሞ እንደዚህ አይነት ኢንተርናሽናል ኮንቬንሽን ኤግዚቢሽን ማዕከል ያስፈልጋታል። በወላና ሾኬዝ ለማድረግ ማለት ለማሳየት ይውላችሁ ይሄው እንደዚህ አይነት ፕሮዳክት ነው ያለኝ ኑ እና ይውልኝ ለማለት ሰው የተሻለ ቦታ አለ ስል ይመጣል። ኮንቬንሽኖችን፣ ኮንፈረንሶችን በስፋት ለማካሄድ ለምሳሌ 2 ትላልቅ አዳራሾች አሉን።
እያንዳንዳቸው ከ3000 እስከ 4000 ተሳታፊ በወንበር መያዝ የሚችሉ። ሁለተኛው 8 የመሆኑ አዳራሾች አሉን፣ አነስተኛና መለስተኛ። እነዚህ በሲንዲኬት ሩም ወይም በአነስተኛ ደረጃ ተሳታፊዎችን ማስተናገድ የሚችሉ ነው። ለምሳሌ ከትልቁ አዳራሽ አጠቃላይ የሆነ ስልጠና ወይም ስብሰባ ከተደረገ በኋላ ወደ የግሩፓቸው ወደ ትንንሽ ክፍሎች ወይም ግሩፖች ይከድ ቢባል ያንን ማስተናገድ የሚችሉ ከትልቁ ጋር የተመጋገቡ ወይም ለብቻቸው አገልግሎት መስጠት የሚችሉ 8 መሆኑ አነስተኛና መካከለኛ አዳራሾች አሉ ማለት ነው። እነዚህ በድምሩ በአንድ ጊዜ ስብሰባ ቢኖረን እስከ 10,000 ማስተናገድ ይችላሉ። ደረጃውን የጠበቀ በኢትዮጵያ ውስጥ እስከዛሬ ድረስ ከተገነቡ እንደዚህ አይነት ማዕከላት ውስጥ የተለየ ነው ብዬ ነው የምወስደው። አንደኛ የተለየ ነው ስል ምንድነው? በአደረጃጀቱ በዘመናዊ ቴክኖሎጂ የታገዘ ነው። ሰፊ ቦታ አለው። ብዙ ነገሮችን በአንድ ጊዜ ለማስተናገድ የሚችል አቅምና በዘመናዊ ቴክኖሎጂ የታገዘ መሆኑ አንዱ የተለየ ያደርገዋል። እዚህ ውስጥ የሚተዋወቁትንም የቱሪዝም ሀብቶችም ይሁን የግብርና ምርቶች፣ የማኑፋክቸሪንግ የብዙ ነገሮችን በአንድ ቦታ ላይ ብዙ ነገሮችን ማሳየት ወይም መስራት የሚያስችል ሆኖ አግኝቼዋለሁ። የኢንዱስትሪ ምርት ሊሆን ይችላል፣ የእርሻ ምርት ሊሆን ይችላል፣ የማዕድን ምርት ሊሆን ይችላል። የምርት ኤግዚቢሽን ነው የሚካሄደው እዛ ላይ። ያ ገባን ያስተሳስራል። አንድ የሀገር ውስጥ ገባን ያስተሳስራል። ሁለተኛ የውጭ ሀገር ገባን ያስተሳስራል። ያን በማድረግ ለኢትዮጵያን የገበያን ስፋት ያመጣሉ። ጆብ ፌርም አለው፣ ትሬድ ፌርም ስለሚኖራቸው ሰዎች በደንብ ከካምፓኒዎች ጋር ኮላቦሬት እንዲያደርጉ እንዲሁም ደግሞ ከካምፓኒ ጋር በደንብ ትሬድ ፌር እንዲኖረው በደንብ መድረኩን ይፈጥርልናል። እንዲሁም ደግሞ ኢንተርናሽናል ላይ በሚካሄድበት ጊዜ ሞር ኢንተርናሽናል ከሆኑ ማርኬቶች ጋር ነው የሚያገናኙ። እዚህ በምንመጣበት ጊዜ ግን ሞር ሎካል ከሆኑትም ጋር ያገናኘናል። ያ ደግሞ ትልቅ ኤክስፕሎዥር አለው። የአዲስ ዓለም አቀፍ ኮንቬንሽን እና ኤግዚቢሽን ማዕከል 2 ትልልቅ አዳራሾችና 8 መካከለኛ አዳራሾች ያሉት ከ15000 ካሬ በላይ የውጪ ሁነት ለማስተናገድ ቦታ ያለው፣ በተጨማሪም ባለ 5 ኮከብ ዘመናዊ ሆቴል፣ ሬስቶራንቶች፣ የስፖርት ማዘውተሪያ ስፍራዎች፣ የጤና የመዝናኛና ልዩ ልዩ አገልግሎት መስጫ ማዕከላቶችን ያካተተ ነው። ከዚህም ባሻገር በአንድ ጊዜ እስከ 2000 ተሽከርካሪዎችን ማቆም የሚችል የመኪና ማቆሚያ፣ የለሚ ፓርክና በቀጥታ ከአየር መንገድ ጋራ የሚያገናኝ ሰፊ የመንገድ መሰረተ ልማት ከኮንቬንሽኑ ጋራ ተያይዞ በመጠናቀቅ ላይ ይገኛሉ። ይህ የማዕከሉን ትልቅነት ብቻ ሳይሆን ፕሮጀክቶቻችንና አገልግሎቶቻችንን የማያያዙና የማገናኘት ስራው ታቅዶ እየተተገበረ መሆኑን ያሳያል። አዲስ ዓለም አቀፍ ኮንቬንሽን ማዕከል በዋናነት የመንግስትና የግል ዘርፍ አጋርነትን በማጠናከር የግሉ የንግድ ዘርፍ በሀገራዊ የኢኮኖሚ ልማት የሚኖረውን ተሳትፎ ለማሳለጥ ምቹ መደላድልን የሚፈጥር ነው። የሀገሪቱን ኢኮኖሚ ዓለም አቀፍ ተወዳዳሪነትን ማሳደግ፣ የቴክኖሎጂ ሽግግርን ማስቻልና የቀጥተኛ ኢንቨስትመንት ፍሰትን ማበረታታትም ወደ ስራ የገባበት ዓላማዎቹ ናቸው። የማዕከሉ 96 ድርሻ የአዲስ አበባ ከተማ አስተዳደር ልማት ድርጅቶች ሲሆን ቀሪው የፌዴራል መንግስት ልማት ድርጅቶችና የግሉ ዘርፍ ድርሻ ነው። ስለዚህ በፌዴራል የመንግስት ልማት ድርጅቶችና የግሉ ዘርፍ ይህንን የመሰለ ሀብት መፍጠሪያ ማዕከል ላይ ያላችሁን ድርሻ በማሳደግና እድሉን በአግባቡ በመጠቀም ዘርፉን ወደ ከፍታ ምዕራፍ በመውሰድ ትውልዳዊ ታሪክን በጋራ እንድንጽፍ በዚህ አጋጣሚ ጥሪ ላደርግላችሁ እወዳለሁ። ኢትዮጵያኖች ወይም ዓለም የሚናገርበት ነው።
ንግዶች የሚካሄዱበት። ሁለተኛው ዓለም አቀፍ መሰባሰቦች፣ ሀገር አቀፍ መሰባሰቦች ስለሚኖሩ ሀሳቦች የሚለዋወጡበት፣ ፈጠራዎች የሚለዋወጡበት ፕላትፎርም። በሶስተኛ ደረጃ እንደ ጥቅም ሀገራዊ ጥቅም የምናየው እንግዲህ ይሄ ዓለም አቀፍ ነው። ስብሰባዎች፣ ኤግዚቢሽኖች ዓለም አቀፍ በመሆኑበት ጊዜ ነጋዴዎች ብቻ ሳይሆኑ ከዓለም አቀፍ መጡት የመንግስት ተወካዮች ይመጣሉ። ከኢትዮጵያ በኩልም ካውንተር ፓርት እናገኛለን። መንግስት ለመንግስት ሀሳብ የምንለወጡበት፣ መንግስት ከነጋዴ ጋር ሀሳብ የምንለወጡበት፣ ነጋዴ ከነጋዴ ጋር ሀሳብ የምንለወጡበት ቦታ ነው ይሄ ቦታ የመሆኑ። አምራች፣ አገልግሎት ሰጪ ሁሉ ሀሳባቸውን የሚለወጡበት ቦታ ነው መሆኑ። ስለዚህ ዲፕሎማሲ የሚሰራበት ቦታ ነው። ከነዚህ በኮንፈረንስ እና በኤግዚቢሽን ቱሪዝም የሚመጡ ሰዎች የሚያደርጉት የተለያየ ግብይት ወይ ሸመታ አገልግሎትን በቁሳቁስ ኢኮኖሚን ያንቀሳቅሳል። ሁለትም ለኮንፈረንስ የሚመጡ ሰዎች አሁን ኮንፈረንስ እንደ ኤግዚቢሽን ማዕከል መሆኑ ኤግዚቢሽን እዛ እየተካሄደ ሌላ ኮንፈረንስ ሊካሄድ ይችላል። ኮንፈረንሶቹም ኤግዚቢሽኑን አይተው አንዳንድ ወደፊት እንግዲህ እንዴት እንደሚሰሩት አላውቅም፣ ቋሚ ኤግዚቢሽኖች ይኖራሉ ብዬ ገምታለሁ። በጣም የተሻለ ኢትዮጵያ የምትታወቅበት ምርቶችን በቋሚነት ኤግዚቢት የሚደረግ ይኖራል ብዬ ገምታለሁ። የኢትዮጵያን የቱሪስት ኢንዱስትሪ የቱሪዝም ኢንዱስትሪ ወይም ማይስ የምንለው ሚቲንግ ኢንሰንቲቭ ኮንፈረንስ እና ኤግዚቢሽን የምንለው ኢንዱስትሪ ከፍ ያደርጋል ብለን ነው የምንጠብቀው። የኮንፈረንስ ቱሪዝም ከፍ ያደርጋል ብለን ነው የምንጠብቀው። ይሄ ራሱ ሳቢ ስለሚሆን ከዚህ ተነስቶ በኋላ ደግሞ ወደ ተለያዩ የቱሪስት መስህቦች የመሄዱ የመጎብኘቱ ቆይታን የማስፋቱ ነገር ይመጣልና በኮንፈረንስ ቱሪዝማችን ላይ ከፍተኛ ሚና እንደምንጫወተው ተስፋ እናደርጋለን። ሀገራችን ያላት ብዙ ሀብቶች አሉ። እነሱን ሀብት ለመጠቀም ይሄ እንደ አማራጭ ሆኖ ተገኝቷል ማለት ነው። ለአካባቢውም ያለው ውበት በጣም የሚገርም ነው። በጣም ደስ የሚል ነው። በጣም ሰፊ ነው። ብዙ አምራች ኢንዱስትሪዎች ገና ያልተዳሰሱ ያልተነኩ ብዙ ይኖራሉ። እነሱን በአንድ ቦታ ላይ አድርጎ የገበያ ትስስር ማድረግ ከውጭ የሚመጡ ሰዎች ኢትዮጵያ ያላትን የማምረት አቅም እንዲሁም ሀብቷን በተሻለ መልኩ ለማሳየት ጥሩ አጋጣሚ ወይም ጥሩ እድል ፈጥሮልናል ብለን እናስባለን እኛ። ስለ ማዕከሉ እኔ የእውነት ለመናገር ቃላት ያንሰኛል። እኔ ውጭ ላይ ምናምን ሳየው አልጠበቅኩ ነበረ። ሞር ደግሞ ውስጥ ላይ ገብቼ ያለውን ነገር ሳየው በጣም ተደሰትኩኝ ከምጠብቀው በላይ። በቃ ምልህ እኔ አዲስ አበባ ውስጥ ነው እንደ እስከምል ድረስ ምናምን ደርሻለሁ። ቦታው በጣም የሚገርም ቦታ፣ ደስ የሚል ነገር ነው። እውነትም አዲስ አበባን የሚመጥን ቃል አይደለ፣ እኛን የሚመጥን ነው ብዬ አስባለሁ። በጣም ቆንጆ ነው። በጣም ደስ ይላል። ያው ያላዩ ሰዎች ደግሞ መጥተው ቢያዩት ደግሞ ሞር በጣም ደስ ይላል። ማዕከሉ በጣም ቆንጆ ነው። በተለይ ደግሞ ወደፊት ሊሰራበት የሚችላቸውን ነገሮች ሳስብ እጅግ በጣም ቆንጆ ሆኖ ነው ያገኘሁት። ምን ያህል ከደንበኞች ጋር ከሌሎች አምራቾች ጋር እኛን ሰፖርት ከሚያደርጉን የተለያዩ ድርጅቶች ጋር ምን ያህል የገበያ ትስስር ሊፈጥር እንደሚችል እንዲሁም ደግሞ ዓለም አቀፍም ሴንተር ስለሆነ ከውጭም ደግሞ ያሉ አምራች ድርጅቶች እንዲሁም በሌላ ዘርፍ ላይ የተሰማሩ ባለሀብቶች እዚህ መጥተው እንዲያዩ ጥሩ እድል ስላመቻቸ በጣም አሪፍ ሆኖ አግኝተነዋል። ይሄ ቦታ አንድም አኮሞዴሽኑ ሆቴሉ፣ ሁለትም እዚህ ጋር ያለው ሰርቪስ እዚህ ሀገር የሚመጡ ቱሪስቶች አንድም ይሄን ብሎ ቱሪስቶች እንዲመጡ ነው የሚያደርገው። የመጀመሪያ ነገሩ ይህንን ኮንቬንሽን ማዕከል ብሎ እዚህ ጋር የምትዘጋጀው ኤግዚቢሽን ብሎ ከዓለም አቀፍ እንደመጡ ይጠበቃል። እዚህ ጋር ስለሚመጡ ከዚህ ተነስቶ ደግሞ ወደ ሌላ በየክልሉ ወዳሉ የቱሪስት መስህቦች አካባቢ የመሄድ እድል ነው የሚኖረው። ይህ ሲጀመር ሳቢ ነው መሆኑ ሳቢ ነገር ነው። እዚህ ጋር እየፈጠር ነው፣ ሳቢ ፕላትፎርም ነው እየፈጠር ነው። የኢትዮጵያን የቱሪስት
ኢንዱስትሪ የቱሪዝም ኢንዱስትሪ ወይም ማይስ የምንለው ሚቲንግ ኢንሰንቲቭ ኮንፈረንስ እና ኤግዚቢሽን የምንለው ኢንዱስትሪ ከፍ ያደርጋል ብለን የምንጠብቀው። ገና አልጀመርንም። ገና የኢትዮጵያን ልክ አልገለጥንም። ይሄ ኮንቬንሽን ሴንተር ለኢትዮጵያ በጣም ትንሽ ነው። ያለን ትልቅ ሀገር ነው። ብዙ ጸጋዎች አሉ፣ ብዙ ሀብቶች አሉ። አሁን ያለው የዓለም ሁኔታም መሮጥ መስራት ለሚፈልግ ይመቻል። ብዙ አጀንዳ ስላላቸው አንገታችንን ደፍተን አፋችንን ለጉመን ብንሰራ ማምለጥ እንችላለን። አዲስ ዓለም አቀፍ ኮንቬንሽን ማዕከል ለመዲናዋ የውበት ሰገነት በመሆን አዲስ ተደማሪ ውበትና ቀለም ሰጥቶ በጋራ የመልማት መርህን አንግቦ ከመላው ዓለም የሚመጡትን ሁሉ እንኳን ደህና መጣችሁ በማለት እየተጠባበቀ ይገኛል።